ባለትዳርን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው ሩታ? የምርሽ ነው? የሱን ደስታ የሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለ? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ ተሰራባት ተንኮል ምላሽ ነው የሰጠች በቀል። ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናል እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካማን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለሷም ጭምር ላሳያት ብዬ በዚህ ሳምንት ውስጥ ያደረሽው የነበረው ነገር ውሸት ነው እያልሽኝ ነው? ውሸት ነው እንጂ እኔ አንተ ጋር መመለስ ፈልጌ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ ያንን ሁሉ ነገር አይቼ እንዴት ነው ልቤሽ የሚለኝ? በጣም ብዙ ነገር እኮ አሳይተኛል። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው? እኮ ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ። ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገር ላይ። አንቺ እየተበቀልሽ መስሎሻል? አንቺ እየተበቀልሽ መስሎሻል? እመኝ ይሄንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳረሳ እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። አረ ለምን ትሞታለህ ደግሞ ማለት ነው? እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ገና ካሁኑ በዚህ ችንገላግላለሁ። በ3 ቀን ጨዋታ ቀየርኩ ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽትሽ። ሰውም ከሰውም በላይ ነው ያላት። በጣም ደደብ ነሽ አይባል ማታ ዘይድ ሩታ ጨዋታውን ተጫውታለች ማለት ነው። በመጀመሪያ ደረጃ ግን ይቅርታ ማለት ፈልጋለሁ እናንተ ይሄ ትልቅ ይቅርታ ማለት በጣም ይቅርታ። እውነት ለመናገር ብዙ ያላችሁኝ ሰዎች አላችሁ። ነገሮች ወደ መጀመሪያው የተመለሰ መስሏችሁ ብዙ ያሰባችሁ ብዙ የተደሰታችሁ ማለት በጣም ብዙ ማለት ከኦዲየንስም ውጪ ዙሪያችን ያላችሁ ሰዎች የተደሰታችሁ ሰዎች ነበራችሁ። ግን ያንን ነገር መመለስ ባለመቻሌ ወይም ደግሞ ይሄ ነገር ስነግራችሁ በጣም እያዘንኩኝ ነው። በጣም ይቅርታ ማለት እኔ ምን ያህል መስማት ይከብዳል ማለት እኔ እንጃ እኔ ምን ያህል ነገሮችን እንዳሳለፍኩኝና ምን ያህል ከባድ ታይሞችን እንዳሳለፍኩኝ በደንብ እንዲያዩትና እንዲያውቁት ስለምፈልግ ነበር ይሄን ነገር ያደረኩትኝ እና በጣም ይቅርታ በመጀመሪያ እናንተንም ቤተሰቦቻችንንም ሁላችሁንም በጣም ትልቅ ይቅርታ ማለት እፈልጋለሁኝ። ይሄ ባይሆን ጥሩ ነበረ፣ ግን ደግሞ ትክክልና ተገቢ ነገር ስለሆነ መደረግም ስላለበት ነው ያደረኩት እና ይቅርታው እንዳለ ሆኖ ይሄን ነገር በማድረጋችን በመጀመሪያ ደረጃ ማናችሁም ሊከፋችሁ አይገባም። ምክንያቱም እነሱ ካደረጉት አንፃር ምንም ቀላል ነገር ነው ታከል ምንም አላደረግንም። ያው እንዳልኳችሁ ነው። ገምታችሁ ካደረሳችሁበት አላቅም። ሩታ ከአብርሃም ጋር ሆኛለሁ ያለችው የውሸቷን ነበር። አብርሃም ይሄንን አያውቅም። ጠርተነዋል፣ ይመጣል። ይሄን ደግሞ ፊት ለፊት ነግረዋለን። ይሄ ሁሉ ጊዜ እንደተጫወተብን አልቀረም። እኛም አግኝተነዋል። ማንንም ሳልጎዳ እኔም ሳልጎዳ ይሄን ነገር አድርገናል። ሀሳቡ ግን የኔ ቢሆንም እሱም አለበት። አልተቃወምኩም። አንጀትም ያርስ ነገር ነው ተማረ። እኔ ደስ ብሎኛል። ይሄን ነገር አሁን ልነግራቸው በመጡ ሰዓት ለነሱ ነው ደስ ያለኝ። ግን ለህዝቡም ለኦዲየንሱም ለእናንተ በጣም ለማንም ሰው ይቅርታ አላለሁ። በዙሪያችን በተለይ በእኛ ዙሪያ ላለው ሰው ቤተሰባችንም ይሄን ነገር ቢሰማ ምናልባት ሊቀየመን ይችላል፣ ሊከፋ ሊደብረው ይችላል። ግን ደግሞ የትም ዞሮ ሲጠግብ መምጣት ስለማይችል ይሄን ነገር ደግሞ በደንብ እንጫወትበታለን። እስቲ እንግዲህ እሱ ማድረግ የሚችለው ነገር ጋር ደግሞ እናያለን ማለት ነው። ይሄን ነገር ሲሰሙ ምን የሚሉ ይመስልሻል? ማለት ያው እኔ እንዳከለኪኝ ግን እንዲህ እየተንከባለልኩ ነው የምስቀው። ልብስ ይቆሽሻል እና አላጥብልም። እኔ ነኝ አንጀት ያለው እንትን ያልኩት ነው ማቀው። ያው እሷ ታጥባለች ብሎ ከሆነ ኧረ ምን ነገር ደግሞ እሺ እንደዚህ አንጀት እንደዚህ ስስቂ ስላየሁሽ እራሱ በጣም ነው ደስ ያለኝ። አይ በቃ ጨዋታውን ተጫውቼ እንዳሸነፍኩኝ ሲሰማኝ ደስ አለኝ። ታውቃለህ አንድ እውነት የምነግራችሁ ነገር ሩታዬ ከማንም አንሳ አይደለም። የኔ እህት ከማንም አንሳ አይደለም። አብርሃም ሌላ ሰው ጋር ሄደ እንደምትበልጥ ደግሞ ማሳየትም ስለፈለግም ነው። ለዚህ ሪዝን ነው ይሄን ነገር ያደረግነው።
አክቹሊ ከዚህም በላይ ማድረግ ይገባል ነበር።